አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ሰሙነ ሕማማትን እንዴት ባለ ጾምና አመጋገብ እንድናሳልፍ ነው ቅድስት ቤተክርስቲያናችን የምታዘን። በሰሙነ ሕማማት ማድረግ የሌለብን ነገሮች ምን ናቸው? በሰሙነ ሕማማት ሩካቤ ሥጋ መፈጸም ክልክል ብቻ ሳይሆን ኃጢአት ነው በሚል ዙሪያ እንማማራለን። የቅዱሳን አምላክ ኃያሉ መድኃኔዓለም ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች በዚህ በሰሙነ ሕማማት የቤተ ክርስቲያናችን የሥርዓት መጽሐፍ የሆነው ፍትሕ መንፈሳዊ ፍትሕ ሥጋዊ የሚባለው ፍትሐ ነገሥት የካህኑንም የምእመናኑን ሰሙነ ሕማማትን የጾምና የአመጋገብ አክራሞት እንጠቀምበት ዘንድ ጸጋና በረከት እናገኝበት ዘንድ ይደነግግልናል። ወዳጆቼ ለጊዜው የካህናትን እንተዋለን፣ ምክንያቱም በአገልግሎት ስለሚያሳልፉ። የምእመናኑን ግን እንመለከታለን። በዚህ በሰሙነ ሕማማት በፍትሐ ነገሥት በአንቀጽ 15 በቁጥር 578 ላይ ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል። እንዲሁም ፉቴ ማለት ልምድ ያለን ሰዎችንም በሊቀኖች ከወይን ከሥጋ ተለዩ በማለት በጸሎት እንድንመሰጥ እንጂ መጠጥ እንዳንጨልጥ ያዘናል። እዚህ ላይ ልብ ልንለው የሚገባን ሰሙነ ሕማማትን በቂጣና በውሃ የመጾም ጸጋና ልምድ ያለን ሰዎች ብንተገብረው ብዙ በረከት እናገኝበታለን። ልምዱና ጸጋው የሌለን ከሆነ ግን ጽኑ ግዴታ ውስጥ አንገባም። ቂም ቋጥረን ነገር ሸርበን ከወዳጃችን ተናቁረን በሐሜት ተጨማልቀን ስድብን በመላሳችን ተሸክመን እንኳን ቂጣ እየቆረጠምን ለምለም እንጀራ በጥሩ ወጥ እየበላን ባንጾም ይሻላል። ምክንያቱም አፋችንና ልባችን የማይገናኙበት ቃሉና ተግባሩ የተራራቁበት ጾማችን ጾም ሳይሆን በረከት አልባ ልምድ ነው የሚሆነን። በሰሙነ ሕማማት ውስጥ ባለው የአክፍሎት ቀኖች እንደ መንፈሳዊ ልምዳችንና ብርታታችን ፍትሐ ነገሥት በሁለት መልኩ በአማራጭ ያስቀምጥልናል። ይህንንም አርብና ቅዳሜን ግን ሁለቱንም በአንድነት ጾሟቸው የሚችል እስከ ሌሊት ዶሮ ጩኸት ጊዜ ድረስ እስከ ቅዳሴ ማብቂያ ድረስ ማለት ነው ምንም አይቅመሱባቸው በማለት ለብርቶች በዚህ መልኩ ሲያስቀምጥ ሁለቱን ቀኖች ማለትም አርብና ቅዳሜን በአንድነት መጾም ባይችል ወይም ባንችል ግን የቅዳሜ ጾም ይጹም በማለት አስቀምጦልናል። ይህንን ዘርዘር አድርገን ስናየው አርብንና ቅዳሜን ግን ሁለቱን በአንድነት ጾማቸው ያለው የሁለቱን ቀን አክፍሎትን ነው። ሐሙስ በልተን አርብን ስግደት ውለን አርብን እህል ውሃ ሳንቀምስ ቅዳሜንም ውለን ከትንሣኤ ቅዳሴ በኋላ እንድንገድፍ ወይም እንድንበላ ያዘዘበት ነው። ሁለቱን ቀኖች በአንድነት መጾም ባይችል ግን የቅዳሜ ጾም ይጹም ማለቱ አርብን በጾምና በስግደት ውለው የማክፈል ልምድ የሌላቸው የመጾም ልምድ ያላቸው ግን መጾም የተቻላቸው ወጣንያን ጎልማሶች፣ አዛውንቶች የስቅለት ዕለት ማክፈል ቢያቅታቸው አርብን በልተው ቅዳሜን ግን ያክፍሉ ማለቱ ነው። ይህ ትእዛዝ በሕመም በደዌና ለመጾም የማያበቃ ልዩ ችግር ያለባቸውን ሰዎች ያገናዘበ ነው። በሰሙነ ሕማማት ፍትሐ ነገሥት በአንቀጽ 15 በቁጥር 593 ላይ ሴቶች ጌጣቸውን እንዲተው ያዛል። የሚሆነው ማንም ሰው ዘመድ ሞቶበት አሊያም ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ እንጂ ዓይን የሚገባ ጌጣጌጥ አድርጎ አይሄድም። ይህ ሰሙነ ሕማማት የጌታችንን ስቅለትና ሞት እያሰብን የምናዝንበት እንጂ የምንጋጌጥበት ስላልሆነ ነው ሴቶች ጌጣቸውን አውልቀው ከመጋጌጥ የሚከለከሉት። በሰሙነ ሕማማት አንዳንድ ባለትዳሮች በፍትወት በስጋ ፍላጎት ይፈተናሉ። በሰሙነ ሕማማት የፍትወት ጾር እጅጉን የሚያስቸግራቸው ይኖራሉ። ግን በሰሙነ ሕማማት የኛን የስጋ ደስታ ሳይሆን የጌታን ሕማም፣ ስቃይ፣ እንግልት፣ ግርፋት፣ ስቅለትና ሞት የምናስብበት ስለሆነ ሩካቤ ሥጋ ክልክል ነው። ይህንንም ፍትሐ ነገሥት በአንቀጽ 24 በቁጥር 923 ላይ
በከበረች በሰሙነ ሕማማት ይችን ኃጢአት ለሚሰራት ወዮለት። እግዚአብሔር ለሰው ልጆች የሰራው ጋብቻ ግን ልጆችን ለመውለድ ብቻ አይደለም፣ ስለማይጠበቅ ፈቃድም ነው እንጂ እግዚአብሔር አንድ ጊዜ የሚጠበቁበትን አንድም ጊዜ ፈቃዳቸውን የሚፈጽሙበትን ሰራ። ነገር ግን በርኩሰት አይሁን ይላል። እንዲሁም ቁጥር 597 ላይ ክብርት በምትሆን በሕማማት ወራት ይችን ኃጢአት ለሚሰራት ሰው ወዮለት በማለት ያስጠነቅቃል። ወዳጆቼ በሰሙነ ሕማማት የሚፈጸም ሩካቤ ሥጋ ኃጢአት ነው። በትዳር ላይ ሩካቤ ሥጋ መፈጸም ኃጢአት ባይሆንም እንዲህ በተከለከሉ ቀናት ግን ኃጢአት ነው። ባለትዳሮች መቼም በወር አበባ ጊዜ በወር አበባ ምክንያት ለአንድ ሳምንት የምትታገሱትን የምትታቀቡትን ሩካቤ ሥጋ በጌታ ምክንያት በሰሙነ ሕማማት ለአንድ ሳምንት መታገስና መታቀብ አያቅታችሁም። በእውነት ስለ ጌታችን ፍቅርና ሕማም ብለን ሥጋዊ ፍላጎታችንን የፍትወት ስሜታችንን ካልገዛን ካልተውን ጌታችንን ምን ወደድ ነው? ስለሱ ብለን ሥጋዊ ደስታችንን በሱ ሕማም ካልተካን ጌታችንን በሕማሙ አላሰብንም ማለት ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 3 ቁጥር 10 እስከ 11 ላይ በመከራውም እንድካፈል ቢሆንልኝ በሞቱ እንድመስለው እመኛለሁ እንዳለ እኛም ሥጋዊ ደስታችንን ሥጋዊ ፍትወታችንን ትተን ለአንድ ሳምንት በመከራው በሕማሙ ልንመስለው ይገባል። ሰው ደግሞ ከእንስሳት የሚለየው አንዱ ሥጋዊ ስሜቱን መግታት መግዛት በመቻሉ ነው። ስለዚህ በሕማማት ምክንያት ለአንድ ሳምንት ከሩካቤ ሥጋ ታቀቡ፣ ከትንሣኤ በኋላ ላለው ደስታ አስቡ። በነገራችን ላይ በእንደዚህ ቀናቶች ችግር የለውም በማለት ሩካቤ ሥጋ ፈጽመን ልጆችን እንወልዳለን። የሚወለዱትን ልጆች ብዙ ችግር ያለባቸው ይሆናሉ። በሰሙነ ሕማማት ተጸንሰው ይወለዳሉ። የተወለዱትን ልጆች ለቤተሰባቸው ሕማም፣ ስቃይ፣ መከራ ይሆናሉ። ለራሳቸውም የመከራ ሰው ይሆናሉ። በሰሙነ ሕማማት ለአንድ ሳምንት ተው ታቀቡ ስንባል እምቢ እንላለን። የምንወልዳቸው ልጆች እኛንም እግዚአብሔርንም እምቢ የሚሉ የማይታዘዙ ልጆች ይሆናሉ። ግዝት ባለበት በተከለከለበት ቀን ሩካቤ ሥጋ ፈጽመን የምንወልዳቸው ልጆች በፍጹም የተባረኩ ልጆች አይሆኑም። በአጠቃላይ በቅድስት ቤተክርስቲያናችን ሥርዓት መሰረት በዚህ በሰሙነ ሕማማት የተከለከሉት ነገሮች ሩካቤ ሥጋ መፈጸም፣ እጅ ተጨባብጦ ሰላምታ መሰጣጣት፣ መሳሳም፣ መስቀል መሳለምና ማሳለም፣ ክርስትና ማንሳት፣ ክህነት መስጠት፣ ፍትሐት ማድረግ፣ መስከር፣ አብዝቶ እስከ ቆፈት መብላት፣ በተለይም የላሜ ጣመ መብላት፣ ዋዛ ፈዛዛ፣ ሳቅ ስላቅ፣ ጨዋታ፣ ጭፈራ የተከለከሉ ናቸው። እግዚአብሔር በትንቢተ ኢሳይያስ በምዕራፍ 1 ቁጥር 19 ላይ እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ እንዳለን እግዚአብሔርንም ቅድስት ቤተክርስቲያናችንም ታዘን እሺ ብለን የሰሙነ ሕማማትን በረከት ለማግኘት ኃያሉ መድኃኔዓለም ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ፣ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድን ነው? ያንን ትምህርቱን በደንብ ማዳመጥ፣ ቡዳ ምንድን ነው የሚለውን ቼክ አድርጎ በትምህርታችን ውስጥ ማየት፣ ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው ችግር፣ በእርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ የሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ። አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣው አጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል፣ ምንም እንዳይኖራችሁ አድርጎ። ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ፣ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯን ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው
ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድነው? ለክፉም ለደጉ ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለኛ መጠለያ ሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉት ትውልድ ዛፍ እንዲያገኙ ማድረግ አለብን እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት የእኔ ጠላት ማን ነው? ሰላቢ መንፈስ፣ ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበላዋል። ከዛ በኋላ እየተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ የማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥርም ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነህ ከየት ነው የመጣኸው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። እጮኛ ጓደኛ ይዣለሁ እያለች ነው። እዚህ ያሳካልሽ። ጥሩ ነው። ይሄ ቤተሰብ እንዲታረቅ ምክንያት የሆንሽ አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ ማጠቃላይ የምታደርገው ነገር ለሰፈር ሰው ትንግርት ነው፣ እንቆቅልሽ ነው የሆነው። ውሽማ የተባለው ሰውዬ ያ ቢስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ነው እና ሰዎች በመናፍስት ይዞታ ውስጥ በሶስት ይከፈላሉ ማለት ነው። በሶስት ሲከፈሉ ቀደም እንዳልኳችሁ አንደኛ ለመንፈሱ የሚኖሩ፣ ሁለተኛ በመንፈሱ የሚኖሩ፣ ሶስተኛ መንፈሱ የሚኖርባቸው። አሁን እዚህ ያለነው ከዚህ ከሶስቱ ያመለጥን አይደለንም። ለመንፈሱ የሚኖሩ ከዚሁ ሂደትና ባህሪ ደግሞ እነ ጠቋራ ዳልሞቴ ወሰንጋላ እናቶቻችንና አባቶቻችን ለመንፈሱ ኖረዋል። ሲኖሩ እንዴት ነው የኖሩት? እየገበሩት፣ የሚፈልገውን እየሰጡት፣ እያረዱለት፣ ደም እያፈሰሱ። ከዚህ ደግሞ ያለፈ ክፋቱና ተንኮሉ እንደዚህ ያሉ ነገሮች ውስጥም እየገቡ መንፈሱ በሚያዛቸው ክፉ ድርጊት ውስጥ ራሳቸውን አሳልፈው ሰጥተው የሚኖሩ አሉ።
እነዚህ ለመንፈሱ የሚኖሩ ናቸው። በሰዎች ህይወት መንገድ ውስጥ ብዙ እንቅፋቶችን ይፈጥራሉ ማለት ነው። ለምሳሌ ዛር ያለባት እናት በልጆቿ ህይወት ላይ እድለቢስ የመሆን እጣው በጣም ሲሰፋ አካላዊ ግንዛቤ እንጂ ውስጣዊ የህይወት ግንዛቤ የላትም። አካላዊው ግንዛቤው ራበው ጠገበ፣ ተጠማ ጠጣ፣ ተራቆተ ለበሰ፣ በቃ ይሄ ነው አካላዊ ግንዛቤ ነው። መንፈሳዊ ግንዛቤ ላይ እንኳን የወለደችው ቀርቶ በመንፈሳዊ ተቋም እድሜያቸው ረዘም ያለ ሰዎች እንኳን ግዴለሾች ናቸው። ምንም እዚህ ውስጥ አይገባቸውም። ስለዚህ ለመንፈሱ የሚኖሩ ሰዎች እጅግ በጣም ብዙ አይነት ናቸው። መድኃኒታችን ኢየሱስ ክርስቶስ ከሚፈልጋቸው አንዱ እንዲህ አይነቶችን ስቃያቸው እንዲቆም የህይወትና የውስጥ ነፃነት እንዲያገኙ የእግዚአብሔር አምላክ ልዩ ፍቅር ነው። ወንድ ልጅ ሀብታምም ይሁን ድሃም ይሁን ላፈቀራት ሴት በገንዘብ በኩል ሟች ነው። በገንዘብ በኩል ይማሟታል፣ እንደምንም ብሎ ይጋብዛታል። ጋባዥ እሱ እንደሆነ ኃላፊነት እንደተጣለበት ያምናል። እና አንዳንዴ ቀርቦ ማያናግራት ድሃ ትለኛለች፣ በቃ ምን ይሻለኛል ዝም ብዬ አፍቅሬያት ልኖር ይላል ከሩቁ። ሀብታም ከሆነ ደግሞ በሀብቱ ልክ ምናምን እውነት እኮ አፍቅሯታል እኮ፣ ግን ያንን ፍቅሩን በምን ይሸውደዋል? ባለው ገንዘብ ልክ ያደርገዋል። እንዳፈቀረ እንዳይታወቅበት ምናምን በቃ ሀብቱን አይታ እንደመጣች አድርጎ ራሷን በተጽዕኖ ውስጥ ይከታታል። ሳይኮሎጂካሊ ይጫወትባታል ማለት ነው። ይሄንን ግን መነጋቸው ሪል የሆነውን ፍቅር አይደለም። ትክክለኛ ፍቅር የያዘው ወንድ ልጅ አክብሯት፣ ከፍቅረኛ ጋር ትሁንም ከባል ጋር ትሁንም ከወንድሟ ጋርም ትሁን ምናምን የሷን መጎዳት ማየት አይፈልግም። በጣም በቃ ደስ የሚለው አይቷት ስለተመለሰ ብቻ ነው። መጎዳቷን ግን አይፈልግም። እንኳን እሱ መጥቶ ተናግሮ ጎድቷት ሊሄድ ይቀርና በሷ ዙሪያ ኮሽ ያለ የሆነ የምታዝንበት ጉዳይ ካለ ለማንም ሳይናገር መጥቶ ጎድቶ ነው የሚሄደው። ነፃነቷን ይጠብቃል። ትክክለኛ አፍቃሪ ነው ያልኳችሁ። ትክክለኛ ፍቅር የሚባለው ይሄ ነው እንጂ አናግሪኝ አንቺ በቃ እሺ በይኝ እንዴ እኔ እኮ የራሴ ጓደኛ አለኝ እኔ ገና ትምህርት ልማርበት እባክህ ምናምን ብላ 3-4 ምክንያት ሲደረድርለት በቃ እኔ የማውቀው ነገር የለም በቃ እሺ በይኝ፣ ወይ በጥፊ መታታል ወይ በቦክስ ይላታል። በዚያ እሷም ደግሞ ፈርታ እሺ ትለዋለች። ይሄ የምንድነው? ራስ ወዳድነት ፍቅር የሚባለው ነው። በቃ ራሱን ነው የሚወደው ይሄ ሰው፣ ራሱን ያፈቀረው። የልጅቷን ስሜት የልጅቷን ሀሳብ በፍጹም አልተረዳም። የሚወዳት ከሆነ በጣም የሚያፈቅራት ከሆነ ልክ እንደ ብርጭቆና እንደ እንቁላል ነው ሊንከባከባት የሚገባው። እንኳን ሊመታት ቀርቶ ሊያስብላት ይገባል። በቃ ይመቻት፣ ደስ ይበላት። በቃ እኔ አንቺን ስላፈቀርኩ ደስተኛ ነኝ፣ ልቤ ተከፍቷል ማለት ነው፣ ማፍቀር ችያለሁ ማለት ነው፣ እድለኛ ነኝ ማለት ምናምን ነበር ማለት የነበረበት። በዚህ ተማርካም ልትመጣ ትችል ነበረ። ግን በዱላ የሚያምን ከሆነ በኃይል የሚያምን በገንዘብ የሚያምን በማቴሪያሎች የሚያምን ምናምን በዚህ ነገር ሊሰበስባት የሚሞክር ከሆነ በዛው ነገር ያጣታል፣ ዋጋም ይከፍላል። እንዲያውም እንደ ድድብ ቆጥራው ከሱ እንዴት ማምለጥ እንደምትችል ማሰብ የምትጀምረው ከመታት ሰዓት ጀምሮ ነው። በቃ ይሄ ሰው ደደብ ነው ማለት ነው ብላ ራሱን ነው የሚያስበው፣ በቃ ስለ ራሱ ነው የሚያስበው ብላ ማለት ነው። እኔ ማቀው በቃ እንዳፈቀርኩሽ ነው እምልሽን እሺ በይ በቃ ነግሬሻለሁ ምናምን። ወንድሟም ቢመጣ አጎት አባት ቢመጣ ምንም አይሰማም። ግን ለሷ እንደዛም ሆኖ ግን ያው ማንኛውም ሰው መጥቶ እንደሚያፈቅራት ከተናገረ በኋላ አሁንም ደግሞ መጥቶ እንደሚያፈቅራት መናገሩ ያ እንደ መጥፎ ነገር ይታያል ማለት አይደለም። እሺ ኃይል እየጨመረበት በገንዘብ እያታለላት የሱ ለማድረግ የሚያደርገው ጥረት ነው ብላችሁ እንደሚያፈቅራት መናገሩ ግን ችግር የለውም። በቃ እንዲያውም የልቡ ንግስት አድርጎ ማስቀመጠው። አላያችሁም? ቬሮኒካን ያፈቀራት እግረኛው ሚዲያ ላይ እንዴት እንደሚናገር። ቬሮኒካን ወዳታለሁ አለ፣ ግጥምና ዜማ ጻፈላት፣ ዘፈነላት አይደል እንዴ? ከዛስ በቃ ፍቅሩን እየገለጸ ነው ያለው ይሄ ሰው በገባው መጠን ልክ ማለት ነው። እና ምን አለ? ካጠገቧ ባልለይ ደስ ይለኛል፣ ካጠገቧ ባልለይ ደስ ይለኛል። ከዛ ሲሉ ጊዜ በቃ በሄደችበት በምትሰራበት ቦታ ሁሉ እኮ እሷ ፍቅረኛ ሊኖራት ይችላል፣ ጓደኛ ሊኖራት ይችላል። እና እኔ ለአንተ አልሆንም ብትልህ ሲባል ጊዜ እኔ እሱን አይመለከተኝ ማውቀው ነገር የለም ማለት ስለሱ ማውቀው ነገር የለም ያለው ማለት ትክክለኛ ፍቅር ነው ያዘው ማለት ሳይሆን አንዳንድ ጊዜ ዓለማውያን ሰዎች ላይም እንደዚህ ነገር አይጠፋም። የልጅቷን መጎዳት
ያፈቀራትን ሴት ማዘንና መከፋት ማየት የማይፈልግ ፍቅር ደግሞ አለ እና አንዳንድ ጊዜ ከባድ ነውና እቺ ልጅ እንደዛ ነው ያደረገችው። ፍቅር መጽሐፍ ቅዱሳዊ ሲሆን መንፈሳዊ ሲሆን ምን ይሆናል? እንጸልይ፣ ንስሐ እንግባ፣ እናስቀድስ፣ እንጾም፣ እንጸልይ ከሚለው ጎን ለጎን ለልጁ መጸለይ፣ ለዛ ለምታፈቅረው ሰው ወይም ለምታፈቅራት ሴት በቃ በማከራችን የሚያከዳዳና የሚያስተዳድብ መንፈስ እንዳይኖር፣ የሚያጣላን ነገር እንዳይኖር፣ እውነት በመካከላችን ባይኖር እንኳን ወደ እውነት አምጣው ይባላል። አንዳንዴ ልቧን አራርተህ ንስሐ አስገብተህ የኔ አርጋት የሚባል ነገር አለ፣ ወይም የኔ አርገው የሚባል ነገር አለ እና ያፈቀሩትን የቀረቡትን ላለማጣት በተለይ መላመድ ክፉ ነው ይባላል። ከተላመዱ በኋላ በደንብ ከተቀራረቡ በኋላ መለያየት በጣም ከባድ ነው እና ስራም ህይወትም ይመሰቃቀላል። ይሄ ነገር እንዳይመጣ መጀመሪያ መንፈሳዊነት ይጨመርበት ውስጡ። ለምን ገና ለገና እንለያያለን ብሎ አስቦ አይደለም፣ ግን ችግር ሲመጣ መጽናኛ የሚሆነው የእግዚአብሔር ቃል ስለሆነ ነው መንፈሳዊነት የሚቀላቀልበት። ዓለማዊ ፍቅር ብዙ ጊዜ በረኪና ያስጠጣል። ሌላ ሴት ጋር እልህ ይዟቸው የገዛ ጓደኛዋን ፍቅረኛ አድርጎ ይዛል፣ የገዛ ጓደኛውን ፍቅረኛ አድርጋ ትይዛለች ወይ ታገባው ትችላለች እና አንዳንዴ የፉክክር ምናምን ይሆናል ማለት ነው። መንፈሳዊነት ሲጨመርበት ግን መጥፎ ነገር ቢናገር እንኳን እሺ ይቅርታ እግዚአብሔር ይስጥልኝ በጣም አመሰግናለሁ ምናምን ብላ ለሱ መልካም ነገር ወይም ለሷ መልካም ነገር ተመኝቶላት ወይም ተመኝታለት ይለያያሉ ማለት ነው። የማይሆን ከሆነ እግዚአብሔር ያልፈቀደውም ከሆነ እንኳን ንጹህ ሰብአዊ ተፈጥሮ ጠረን ያለው ፍቅር ከያዛቸው እንደዚህ ነው የሚያደርጉት። በምንም ነገር ያልተደገፈ ጥቅማ ጥቅምና ገንዘብ ወይም ዝምድናና ብሔር የሆነ ነገር ጎጥ ያልተቀላቀለበት ከሆነ ያ ፍቅር እና ግን የማይቀጥል መስሎ ከተሰማቸው በሁኔታዎች ማለት ነው ሲለያዩ በሚገርም ሁኔታ ነው የሚለያዩት። በአገልግሎትም ሲገናኙ ሰላም ይባባላሉ። በየትኛውም አይነት መንገድ አይከዳዱም ማለት ነው። እንዲያውም የበለጠ በወንድምነት የሚካሄደው ነገር ነው የበለጠ ጥሩ የሚሆነው ማለት ነው እና እግዚአብሔር በልባችን ውስጥ ያለውን ንጹህ ፍቅር ይጠብቅልን። ጠባቂ መላእክቶቻችንም በውስጣችን ያለውን ንጹህ ለሰው ያለንም ሆነ ለምንወደው ሰው ያለንን ፍቅር ይጠብቅልን። ንጹህ ፍቅር የሚባለው ወንድምነትና እህትነትን አለማጠፋፋት ማለት ነው። ፈጽሞ ስታርጎ መተው ባይቻልም በላይሽ ላይ ቺት አርጎብሽ ከሆነ ወይም በላይሽ ላይ ቺት አርጋብህ ከሆነ ወይም አመንተን ማግጣብህ ማለት ነው አማርኛው የማገጠችብህ ከሆነ ወይም የማገጠብሽ ከሆነ እና አንቺ ግን አሁን ያለሽው ቤተክርስቲያን ውስጥ ከሆነ ታዝኝለታለሽ። ተወዶ አይደለም ነው የምትይው፣ ተይዞ ነው የምትይው። እየጠጣም እየሰከረም አስቸግሮሽ የተለያያችሁ ከሆናችሁ በከባልሽ ጋር ከልጆችሽ አባት ጋር ተለያይተሽም ከሆነ አንቺ መንፈሳዊ ከሆንሽ ወይም አንተ መንፈሳዊ ከሆንክ ታዝኝለታለሽ እንጂ እልህ ይዞሽ ቆይ እሱንማ ምናምን አትይም። በመካከል ሶስተኛ ጉልቻ አለ። እግዚአብሔር ድስት የሚቀመጠው በሶስት ጉልቻ ነው። እግዚአብሔር ካለ ድስቱ አይደፋም። መልሶ የመታረቅ እድል ሊኖር ይችላል። በሶስት የተገመደ ገመድ አይበጠስም ይላል ጠቢቡ ሰለሞን ሲናገር። አንዱ እግዚአብሔር ነው፣ ሁለቱ ገመድ ባልና ሚስት ናቸው። አንዳንድ አባቶች ደግሞ ሶስተኛው ገመድ ልጅ ነው ይላሉ። ከወለዱ አይለያዩም ይባላል። እግዚአብሔር በልጅ መውለድ በኩል ገብቶ ትዳር እንዳይበተን ያደርጋል ይባላል። ይሄን ይመስላል። ሰላሙኑ ግን ጻፉ፣ ኮሜንት ጻፉ። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። በዚህኛው ዓለም ለስጋችን በሰማይ ደግሞ ለነፍሳችን ረዳት ነህና የማትተወን ታላቁ መልአክ በል ቁምልን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል።
ሁሌም ደርሰሃል ለሁላችን እየቀደምከን ከፊታችን የምትራራነህ ለነፍሳችን ሚካኤል አንተ ጠባቂያችን የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል በብርሃን ውበት በጸዳልህ ነቢዩ ዳንኤል በክብር ያየ ሰይፈ ነበልባል በእጅህ ይዘህ አንተ ነህ ኃያል ና ሚካኤል የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል ሕዝቡን ስትመራ በደመና እየመገብክም ኅብስተ መና ብርቱ አገልጋይ ነህ ድንቅ ፋና የብርሃን አምላክ ሾሞሃልና የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል። አይነ ጥላ ልባችን ላይ ሲቀመጥ ልባችንን ድክም የማለት የመተንፈስ ችግር የማጦልወልና የማቅለሽለሽ ስሜት ይሰማናል። እንዲሁም ልባችን በድንገት ትርትር ትላለች። ያልተለመደና የማናውቀው ስሜትና እንቅስቃሴ ይፈጠራል። በዚህም ድንግጥ እንላለን። ልባችን ላይ ተቀምጦ ሙሉ ሰውነታችንን እንዳይሰራ ያደርጋል። ብዙ ሰዎች በልብ ህመም ሐኪም ቤት ሄደው ይመረመራሉ። ልባቸው ጤነኛ እንደሆነና ልባቸው ምንም ችግር እንደሌለበት ይነገራቸዋል። ግን ህመሙ አብሯቸው ይኖራል፣ ያሰቃያቸዋል። በተለይ ቤተሰብ ዛር ብዙዎችን በልብ ህመም ምክንያት ይገላቸዋል። የዛር መንፈስ ልብ ላይ ቁጭ ብሎ ልብን በማድከም ለልብ ድካም ይዳርጋል። ልብ ላይ ቁጭ ብሎ ልባችንን በማፈን ለትንፋሽ እጥረትና ለሞት ይዳርገናል። ልብ ካላችሁ ብዙ ጊዜ ዛር የሚያመልኩ ጨሌና ቴቴ የሚለማመኑ ለዛር የሚገብሩ ሰዎች ወይም ቤተሰቦች የሚሞቱት በድንገት ነው። ራሴን ወጋኝ ልቤን ደከመኝ ብለው ነው የሚሞቱት። ዛር በልብ ድካም ብቻ ሳይሆን አንቆና ሳንቆ ይገድላል። እንኳን ለቅዱስ ቁርባን ለንስሐ ሳይበቁ በዛር መንፈስ የሚያልቁ ብዙ ናቸው። ህይወታቸውና ሞታቸው አያምርም። በስጋም በነፍስም እንደተጎዱ በመላከ ሞት እየተነዱ ወደ ሲኦል የሚወርዱ ይሆናሉ። የወለላይቱ እመቤት ልጆች በምሳሌ ደረጃ ማህፀንን ሆድንና ልብን አነሳን እንጂ ለሰው ተናግረን መግለጽ የማንችላቸው ግን ለዓመታት የምንሰቃይባቸው ህመሞች በውስጣችን አሉ። የራስ መታቱ፣ አዙሪቱ፣ ከዓይናችን ቅንድብ ስር የሚሰማን ህመም፣ የዓይን ህመሙ፣ ቁርጥማቱ፣ ብዥታው፣ አጥርቶ አለማየቱ፣ የወገብ ህመሙ፣ የጡትና የአጥንት እና የደም ወዘተ ካንሰሩ፣ ሌሎቹም አይነ ጥላና የዛር መንፈስ በደዌ ተመስሎ ውስጣችን ሲቀመጥ የሚሰሙን ህመሞች ናቸው። እነዚህን ህመሞች እኛ እንጂ ሐኪሞቹ ላያውቁልንና ላይረዱን ይችላሉ። ጤነኛ እንደሆንን በሐኪም ይነገረናል፣ እኛ ግን እጅጉን ያመናል። ርኩሳን መናፍስት የውስጥ አካላችን ላይ ከተቀመጡ እኛና ሐኪም የማያውቀውን በሽታ ሊያመጡ ይችላሉ። ሁለተኛ ሆድ ውስጥ የሚቀመጥ አይነ ጥላ ነው። ብዙዎቻችን ዛሬ በሆድ ህመም እንሰቃያለን። የህመሙ ደረጃ ከፍና ዝቅ ይበል እንጂ ሆዳችንን ያመናል። አይነ ጥላ ሆዳችን ውስጥ የሚቀመጠው ለብዙ የተንኮል ስራው ነው። አይነ ጥላ ሆዳችን ውስጥ ሲቀመጥ ምልክቱ ከፍተኛ የሆነ የቁርጠት ህመም ይሰማናል። ሽንት ቤት ስንቀመጥ ንፋስና ንፍጥ የሚመስል ነገር ይወጣናል። የተቃጠለ አየር እጅጉን ይወጣናል። የተቃጠለ አየር መቆጣጠር አንችልም። ድንገት በሰው መሃል የተቃጠለ አየር ያመልጠናል። ሆዳችን ይነፋል ወይም ያብጣል። አይነ ጥላ ሆዳችን ውስጥ ሲቀመጥ በከፍተኛ ሁኔታ መርዙን ስለሚሰራ የምንበላው ጥሩ ምግብ እንኳን አይስማማንም።
ምቾት አይሰጠንም፣ ያቀረናል፣ ብስናት ያገሳናል። ሆዳችን በከፍተኛ ሁኔታ ይጮሃል፣ ሆዳችን ይደበላለቃል። በዚህም የተነሳ የምንበላው ስለማይስማማን አይነጥላው ሰውነታችንን እየበላ አቅም እያሳጣን ድክም ያደርገናል። የምንበላቸው ምግቦች አይነጥላው ስለሚመርዝብን በልተን ወዝ፣ አቅም፣ ብርታት አይኖረንም። በዚህ መልኩ ውስጣችን ያለው አይነጥላ ደማችንን እየመጠጠ ሆዳችንና ማጸናችንን እየበጠበጠ ሰላም ይነሳናል። በተለይ አይነጥላ በህፃናት ላይ ሆዳቸው ውስጥ ካደረ ምግብ አያስበላቸውም፣ ሆዳቸውን እየነፋ ያማቸዋል። እነዚህ ምልክቶች የአይነጥላ ብቻ ሳይሆን የመተትም ናቸው። መተት የተደረገበት በተለይ በሚበላና በሚጠጣ ነገር ላይ መተት ተደርጎበት ከበላን ቅድም ያነሳኋቸው ምልክቶች ማለትም የሆድ ህመም፣ ምግብ በልቶ አለመስማማት ይታይብናል። ሶስተኛ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ